እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ይሄ ሰውዬ እኔን ተናግሮኛል ልኩን እናስገባለታለን ኦርቶዶክሳውያን ዛሬ አቅማችሁን ታሳዩኛላችሁ ሙሉ ተመልከቱልኝ አካውንቴ ይሞታል ቪዲዮን ሼር አድርጉልኝ እስከ መጨረሻው መመልከታችሁ እንዳረሱ አዳምጡልኝ በመጀመሪያ ደረጃ አከብራችሁ والله እጅግ አደገኛ ሐሳብ እየተሰራጨ ይገኛል በርካታ ሙስሊሞች ላይ ጥቃት እንዲሰነዘር ጥሪ ያቀረቡ ይገኛሉ ቪዲዮ እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛ ስላገኘው እኔ ባለውበት 99% ሙስሊም ነው ስለዚህ ማንንም ሰው ደፍሮ ቀና አይልም በቤንጫ አንገቱን ነው ምንለው ጎንደር ውስጥ ግን ያለ የነበረውን ችግር የጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው ስለዚህ ያያ ምን አጠፋ አይኔን እያያችሁ ታዳምጡኛላችሁ ሁላችሁም ይሄን ቪዲዮ ሼር ታረጉልኛላችሁ ይኸውልህ በመጀመሪያ ደረጃ እኔ ይሄ ልጅ የሆነ ነገር ሲሰራ ቪዲዮ እንዲታይለት ስሜቱን ያስቀድማል السلام عليكم ورحمة الله وبركاته ودنا የተከበራችሁ የዘር ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት የምናደርግ ይሆናል አስተያየታችን እየሰጠንበት አብረን የምንቆይ ይሆናል ውድ ቤተሰቦች እንግዲህ ከባድ የተባለ መልእክት ተላልፏል ወይ ደግሞ ትዕዛዝ ተላልፏል በጎጃምና በጎንደር እንደዛውም በአክሱም በሚገኙ ሙስሊሞች ላይ እንግዲህ ከባድ የሆነ ትዕዛዝ ተላልፎባቸዋል ይሄ መልእክት የተላለፈላቸው በጎጃምና በአክሱም እንደዛውም በጎንደር ለምኖሩ ኦርቶዶክስ ተዋሂዶ ነው ማለት ነው እነሱ ሙስሊሞችን እንዲጨፈጭፉና በሙስሊሞች ላይ ከባድ የሆነ እርምጃ እንዲወሰድ ተብሎ ነው እንግዲህ ይሄ መልእክት የተላለፈው ማለት ነው ወይ ደግሞ ይሄ ትዕዛዝ የተሰጣቸው ማለት ነው ይሄ ትዕዛዝ ከነማን ነው የመጣው ካላችሁ ደግሞ ቀሲስ ደበኩሉ የሚባል በአሜሪካን ሀገር የምኖርና ሁሉ ጊዜ የሙስሊሞች የንጹሃኖች ጨፍጨፋ የንጹሃኖች እልቂት የሚያስደስተው ንጹሃኖች እልቂት የሚያስደስተውና የሚያስቀው ግለሰብ ነው ብዙ ጊዜ እንደዚህ አይነት መልእክቶችን እንደዚህ አይነት ትዕዛዞችን አስተላልፎ እንግዲህ ሰክሰስ ሆኖለት አይተናል ማለት ነው ሶ ይሄ መልእክት ተላልፏል ማለት ነው የምንመለከት ይሆናል ሌሎችም ቪዲዮዎችም አሉ ሪአክት ያደረገና ብረን የምንቆይ ይሆናል እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት ጭራሽ እንግዲህ አሁን ጀዋር መሐመድ ከዛሬ 10 አመት በፊት ወይ ደግሞ 18 አመት በፊት ጀዋር ሞቲቬት ለማድረግ ሙስሊሞችን ሰብስቦ ያው የራሱ ፖለቲካን ለመጫወት ማለት ነው ጀዋር መሐመድን ታቃላችሁ በኢትዮጵያ ፖለቲካ ታቃላችሁ ጀዋር በፖለቲከኛነት ነው ቢታወቀው አክቲቪስት ነው ስለዚህ የፈለገውን ነገር ተጠቅሞ የራሱን አላማ የራሱን ፖለቲካ ሰክሰስ ለማድረግ ይሰራል ማለት ነው ሶ ነገር ግን እነሱ እሱን ተጠቅሞ ከዛሬ 10 አመት በፊት የተለቀቀው ወይ ደግሞ የተሰራው ቪዲዮ ዛሬ ላይ አምጥቶ ሌላ ነገር ሌላ ውዝግብ ለመፍጠር ማለት ነው እሱን የምንመለከት ይሆናል መልስም የምንሰጥበት ይሆናል ማለት ነው ወደ ቤተሰቦች እናንተ ብቻ እስከ መጨረሻ ቪዲዮን ተከታተሉት ሼር አድርጉ ለሁሉም እንድዳረስ ማለት ነው በተለይ በጎጃምና በጎንደር ደዛውን በአክሱም የምትኖሩ ሙስሊሞች ጥንቃቄ ስለሚያስፈልጋችሁ በደንብ መስማት አለባችሁ ለወዳጅ ለዘመድ አዝማዶቻችሁም እንግዲህ መልእክቱን ሼር አድርጉላቸው ማለት ነው ምክንያቱም ሰምቶ መጠንቀቅ ስላለባቸው ማለት ነው ለማንኛውም ወደ ቪዲዮአችን እንሂድ እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛ ስላገኘው እኔ ባለውበት 99% ሙስሊም ነው ስለዚህ ማንንም ሰው ደፍሮ ቀና አይልም በቤንጫ አንገቱን ነው ምንለው ጎንደር ውስጥ ግን ያለ የነበረውን ችግር የጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ የራሳችሁን ማንነት ስታስከብሩ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል ትግራይ ያለው የሃይማኖት ወንድማችሁ ይከበራል እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ እናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ጅቡቲ ያለው ሁሉም ይናቃል ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም የአካባቢው ፖለቲካ በብሔር የተከፋፈለ ነው እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ ብቻ ነው ከተዳከማችሁ እንደ ኦሮሞ ከተዳከማችሁ ለሌላውም ጠንቅ ነው የምትሆኑት ላያቢሊቲ ነው የምትሆኑት እንደ ኦሮሞ ከተጠናከራችሁና የአካባቢውን ፖለቲካ ኢንፍሉዌንስ ማድረግ ከቻላችሁ ለሌላውም ኩራት ተገን እንደ ገዳው ዘመን እንደ ራባዶሪው ዘመን ድጋፍ ተገን ልትሆኑ ትችላላችሁ
ኦሮሞና ኦሮሞ በተነካ ቁጥር እስልምና ይነካል። እስልምና በተነካ ቁጥር ኦሮሞም ይነካል የሚል ያነሳውት አለ። ለምሳሌ በዮሐንስና ከዛ በኋላም በቴዎድሮስ በዮሐንስ በሚኒልክም የተደረጉ ጦርነቶች ስታያቸው ዋናው ዓላማ የኦሮሞን ፖለቲካዊና ማህበራዊ ኃይል ሰብሮ አካባቢውን በቁጥጥር ስር ማድረግ ነበር። ሆኖም ግን አብዛኛው ኦሮሞ በዛ ጊዜ እስልምና ስለወሰደ ኦሮሞን ለመምታት የግድ እስልምና መምታት ነበረበት። እስልምና ለመምታትም የግድ ኦሮሞን መምታት ግዴታ ነበረበት። አያችሁ የዛሬ 12 ተቀናብሮ ተዘጋጅቶ የተሰራ ሴራ በፖለቲካ እነዛ የምታዩቸው አዳራሽ ላይ የምታዩቸው ኡስታዞች በሙሉ ቁጭ ብለው አላሁ አክበር ብለው ያጨበጨቡት ይሄ ስብከት 99% ነው በተወለድኩበት አካባቢ አንዱ ቀናቢል አንገቱን በሚንጫ እንለዋለን ብሎ የተናገረው የዛሬ 12 ዓመት ነው። ዛሬ ቀና ብለው የሚናገሩ ኦርቶዶክሳዊ ታገኛላችሁ። ስብከቱ ኦሮሞ ኮንክ ሙስሊም ነህ ከሁለቱ ሆነ የኦሮሞ ፖለቲካን ካልደገፍ ማንም ብትሆን ባንም በሚንጫ አንገትን ትባላለህ የሚል አይነት ፖለቲካውን ብሔሩንና ሃይማኖቱን አጣምሮ በአንድ የሚነግድ ነፍሰ በላ ስብከት ነው። ይሄ ነው አሁን ዛሬ ላሉት ኦርቶዶክሳውያን መገደል ምክንያት። ይሄንን አሁን የሃይማኖት ተቋማት ጉባኤ መግለጫ ላይ ታገኙታላችሁ? አታገኙት። አንድ ጉዳይ ዛሬ የተፈጠረው የዛሬ ታሪክ አይደለም። ትላንት የተሰራው ትርክት ከትላንት ወደ የተሰራው ፖለቲካ ትርክት ዛሬ የሚሰራው ፖለቲካ ትርክት ለነገ የገጀራ ስለት ምክንያት ነው። ትላንትና የተሰራው ትርክት ዛሬ መሰረት ጥሎ መሰረቱን ቤዝ አድርጎ በተወለድኩበት ከተማ ይሏቸዋል። ፖለቲካ ትንታኔ ላይ ገብታችሁ ብትሰሟቸው አርሲ አካባቢ ላይ የራሱ ሸኒዎች እንዳሉትና ታጣቂዎች እንዳሉት የሚነገርለት ጀዋር መሐመድ ከኢትዮጵያ ውጭ ነው የሚኖር። ታዲያ ኦርቶዶክሳውያን የሚገደሉት በኦርቶዶክስነታቸው ብቻ ይመስላችኋል? ፖለቲካውም ጭምር አለበት አይደል? በጣም ጥሩ እንግዲህ አወርተሃል ከዛሬ 12 ዓመት በፊት የተለቀቀው ወይ ደግሞ የተሰራ ቪዲዮ አምጥተ እዚህ ጋር ዛሬ ላይ ሁሉም ነገር ተቀይሯል። በነገራችን ላይ በ12 ዓመት ውስጥ ማለት ብዙ ለውጦች መጥቷል፣ ብዙ ነገር ጠፍቷል፣ ብዙ አዲስ የሆኑ ነገሮች ደግሞ ክሬት ተደርጓል፣ በቃ ተፈጥሯል። 12 ዓመት ማለት ቀላል አይደለም። ነገር ግን አንተ ራሱ ከዛ የዛሬ 12 ዓመት የነበረውን ከዛ አምጥተ ዛሬ ላይ እሱም ደግሞ ጀዋር ታቃላችሁ አንድም ጊዜ ለሙስሊም ቆሞ ስለ ሙስሊም ሰብኮ ወይ ደግሞ ስለ ሙስሊም ተናግሮ አይተናናቅም ወይ ደግሞ ለሙስሊሞች ድምጽ ሆኖና አይተናናቅም። ሜቢ 2004 ላይ ከ2004 2005 ላይ ከኢህአዴግ ጋር በጣም እልታይዞ ስለነበሩ ብዙ ሙስሊሞችም ታስሮ ስለነበሩ እነሱን ተጠቅሞ ለውጡንም ለማምጣትም ሞክሮ ነበር ጀዋር መሐመድ ማለት ነው። ነገር ግን ጀዋር መሐመድ ሃይማኖተኛ ሆኖ ለእስልምና ወይ ደግሞ ለሃይማኖቱ ሲቆም አላየ ነው ጀዋር መሐመድም ማለት ነው። እቺን ቪዲዮ ጀዋር መሐመድ የራሱን ፖለቲካ ለመጠቀም ብሎ ወይ ደግሞ የራሱን ፖለቲካ ሰክሰስ ለማድረግ ብሎ የተጠቀመው ስትራቴጂ ነው በወቅቱ ማለት ነው። ስትራቴጂ ነው። ምክንያቱም ግዴታ ኦሮሞዎችን ወደ ስልጣን ለማምጣት በወቅቱ ምን ማድረግ አለበት? ከሃይማኖት ጋር ማያያዝ አለበት ጉዳዩም ማለት ነው። ምክንያቱም አማራ ውስጥ ያለው ሙስሊም ከኦሮሞ ሙስሊም ጋር ሆኖ ትግሉን ይቀላቀላል። ይሄ የፖለቲካ ስትራቴጂ ነው ለሚያውቀው ሰው ማለት ነው እንጂ ጀዋር መሐመድ እዚህ ጋር እውነት ኦርቶዶክስ ተዋሂዶ ተነስቶ ሙስሊምን ተናግሮ አንገቱ ተብሎ ያቃል ወይ? በመንጫንል ነበረ ማንም ቀና ብሎ አይናገረንም ብሎ ተናግሯል ጀዋር። እዚህ ጋር እቺን ቃል የተጠቀመው እነሱም ከዛ ለማምጣት ነው። ሌላኛው ደግሞ ጀዋር መሐመድ የተናገረው እውነታ አለ። በእነ አጼ ዮሐንስ በእነ አጼ ምኒልክ እና እስከ አጼ ኃይለ ሥላሴ ታሪክ አለ ሙስሊሙና ኦሮሞው ላይ የተሰራው ሴራ ማለት ነው። በአጼ ዮሐንስ ጊዜ በሺ የሚቆጠር ሙስሊሞች ተጨፍጭፈዋል። ኦሮሞዎች ናቸው እጃቸው የተቆረጠው። አርከሙራ ይባላል በኦሮምኛ እጅ ቆረጣ ማለት ነው። ዛሬ ሐውልቱ ቆሟል። ጡት ቆረጣም አለ። ምኒልክ ያደረገው ማለት ነው። እንደዚህ ያደረገው ኦሮሞን ነው። ሙስሊሞቹ ምን አደረገ? ወይ ቋንቋችሁን ትቀይራላችሁ አሊያም ደግሞ ሃይማኖታችሁን ትቀይራላችሁ ብሎ በወሎ አካባቢ ላይ በጣም ሰርቶበታል ማለት ነው። ይሄንን ወሎ ላይ ብቻ ሳይሆን ደቡብም ጭምር ማለት ነው። ፕሮፌሰር ላጲሶ አሁን ሞቷል፣ አርፏል፣ ሰሞኑ ሞቷል። ይሄንን ታሪክ በደንብ አድርጎ ቁጭ ያደርጋሉ፣ ግልጽ አድርጎ ማለት ነው። የታወቀ ነው። አብዛኛው ሙስሊም ምኖርበት ወይ ደግሞ አብዛኛው ሙስሊም ያለበት ኦሮሚያ ክልል ላይ ነው።
የታወቀ ነው። ጀዋር መሐመድ ያችን ስትራቴጂ ለመጠቀም ብሎ በብሔር አማራ የሆነው ሙስሊም ወደዚህ አምጥቶ ከኦሮሞ ጋር ሆኖ ወይ ደግሞ ከኦሮሞ ሙስሊም ጋር አንድ ሆኖ ትግሉን እንዲቀላቀሉ ነበር የፈለገው ማለት ነው። ነገር ግን ከዛሬው 12 ዓመት በፊት የተነገረው ንግግር ወይ ደግሞ የተቀረጸው ቪዲዮ ዛሬ ላይ አምጥቶ ኦርቶዶክሳውያንን በሙስሊሞች ላይ ለማስነሳት ቀስቀሳ ማድረግ ምን የሚሉት ነው? እንደው እናንተ በየጊዜው በየሰዓቱ በየቀኑ በቃ ውርደታችሁን ነው የምታሳዩን። ውርደታችሁን ሁሉ ጊዜ የምናየው ውርደታችሁን ነው። በነገራችን ላይ የእናንተን እኮ አላመጣንም እኛ። አምጡ ካላችሁን እኮ ማአት ሰርተንበት እንኳን አንጨርስም። ልንገራችሁ ነው እንዳለ ፖለቲከኛው የተለያዩ ሀገር ላይ የሚኖረው ፖለቲከኛ የኢትዮጵያን ሰላም እየነሱ ያሉት ማአት የኦርቶዶክስ ተዋህዶ እምነት ተከታይ የሆኑ ፖለቲከኞች አሉ። ሙስሊሙ እንዲጠፋ ሙስሊሙ መጥፋት አለበት የሚል አይዲዮሎጂ ይዞ ፋኖን መውሰድ እኮ እንችላለን እኮ ቀላል እኮ ነው። ይሄንን ለመረዳት እኮ ፋኖን መውሰድ ይቻላል እኮ። ሙስሊሙ እኮ እስካሁን እኮ ሙስሊሙ የታጠቀ ኃይል እኮ የለውም ታውቃላችሁ አይደል? እስካሁን በታሪክ በኢትዮጵያ ሙስሊም ከመስጂድ ውስጥ የተገኘ መሳሪያ ወይ ደግሞ የሚሊተሪ ስልጠና አልተገኘም እኮ አልታየም፣ አልሰማንም፣ አላየንም። ነገር ግን በቤተክርስቲያን በየገዳማቱ ለሚሊተሪ ስልጠና የሚሰጠው እንደዛውም የተለያዩ የጦር መሳሪያዎች ተሰብስቦ ተከማችቶ ተደብቆ ተሸግሽጎ እንዴ የጦር መሳሪያ ምሽግ አልነበረም እንዴ? ቤተክርስቲያን ገዳማት ለምንድነው የምንወሻሸው? ለምንድነው የምታስመስሉት? ለምንድነው የምታስመስሉት? ይሄንን የምታደርጉት ማንን ለመጨረስ፣ ማንን ለመጨፍጨፍ፣ ማንን ለመግደል ነው? በቤተክርስቲያን ደረጃ በእምነት ደረጃ የምትመጡት ለማን ነው የምትዘጋጁት? ለማን እንዴ? ከናንተ አካል የሆነው አንድ መምህር እኮ ምን ይያለ ነው? ይሄ ፋንታውን ዋቅ የሚባለው በቂ የሆነ መሳሪያ አለን ብሎ እየተናገረ እኮ በቂ የሆነ መሳሪያ ሃይማኖታችሁን ማስከበር የምትችሉት በሰይፍ ነው። ሃይማኖታችን እስከዛሬ አመጣላችኋለሁ ቪዲዮን በቀጣይ ጠብቁኝ። ሃይማኖታችን እስከዛሬ ሃይማኖታችን ዛሬ መድረስ የቻለው በጠመንጃ ነው ብሎ ሲናገር ማናችሁም ወጣችሁ አይደለም እኮ ያላችሁት የላችሁ። ዛሬ ግን ጀዋርችን ስለተናገረ በሙስሊሙ ላይ አምጥታችሁ ኦርቶዶክሳውያንን በሙስሊሞች ላይ ለማስነሳት ቀስቀሳ ታደርጋላችሁ። በጣም የታሳፍሩ። እኔ ምን አይነት ሜንታል እንደሆነ እኔ ግራ ገባኝ። እናንተ ነገር ወላሂ በጣም እንደው እናንተ ተውት፣ ይቅርብኝ። አፋንኮታፉ ከንሸንተ ዱፌ ጀደ ዶክተር ዘላለም አስተርጉማችሁ ስሙት። አፋንኮታፉ ከንሸንተ ዱፌ በጣም ከባድ ነው። ሌሎችም ቪዲዮዎች አሉ እንመለስበታለን በሌላ ቪዲዮ። በነገራችን ላይ ከትላንት ጀምሮ ከወንድማችን ኢብኑል ጀራህ ጋር ትንሽ ሰጣ ገባ ውስጥ የገባ አንድ ይሄ ሚኮ የሚባለው አንድ ኦርቶዶክስ ተዋህዶ ቲክቶከር አለና እስቲ እውነታው ምን ይመስላል የሚለውን እስቲ ትንሽ ላሰማችሁ። የመጀመሪያው ቪዲዮ እስኪ ሁላችሁም አዳምጡትና ቪዲዮን በደንብ ሼር አድርጉት እንስማው እስኪ። ያያ ምን አጠፋ? አይኔን እያያችሁ ታዳምጡኛላችሁ። ሁላችሁም ይሄን ቪዲዮ ሼር ታረጉልኛላችሁ። ይኸውልህ በመጀመሪያ ደረጃ እኔ ይሄ ልጅ የሆነ ነገር ሲሰራ ቪዲዮ እንዲታይለት ስሜቱን ያስቀድማል። ያያ ዘልደታ ራሱ ጥፋቱን አምኖ የኔ ጥፋት ይሄ ነው ብሎ ማለት ቢያግበሰብሰውም ይቅርታ ጠይቆ፣ አንተ ግን ጥፋቱን አምኖ ባለቤቱ ራሱ ይቅርታ የጠየቀበትን ጉዳይ ምን አጠፋ ብለህ ቪዲዮ ሰራ። አስመሳይነት ከዚህ ነው የሚጀምረው። ከእንደንተ አይነቱ ጋር ልንስማማ አንችልም። ጥፋቱን አምኖ ቪዲዮ ሰርቶ እንደገና አንተ ምን አጠፋ ብለህ ቪዲዮ ስትሰራ ትንሽ አታፍርም? ከ1 ሚሊዮን በላይ ተከታይ አለ። ምናልባት ህፃንነትም ልጅነትም ካለብህ አላውቅም። እሺ ይሄንንም እናዳምጠው። ሙስሊሞች በመጀመሪያ ደረጃ አከብራችኋለሁ፣ ወዳችኋለሁ። ግን እወዳችኋለሁ፣ አከብራችኋለሁ ማክበር ግዴታ ነው። በነገራችን ላይ የምትወደኝ ከሆነ ደግሞ አመሰግናለሁ፣ ከልብህ ከሆነ ማለት ነው። እኔም አከብራለሁ ግዴታዬ ስለሆነ። ግን ይሄ ልጅ አሁን እወዳችኋለሁ አከብራችኋለሁ እያለ ያለው ልጅ ከዚህም በፊት በግልጽ እስልምናን አታክ ሲያደርግ ሲሳደብ፣ ነብዩን በግልጽ ሲሳደብ የነበረ እፎይን ጀግና ብሎ ቪዲዮ ይሰራ ልጅ ነው። አሁን አይኑን በጨው ታጥቦ እንደዚህ አይነት ቪዲዮ ይሰራል። ኦኬ እንቀጥል። አሁንም ይሄንንም ቪዲዮ እናንተ ቤተ እምነት ላይ ቀን ከሌሊት ኦርቶዶክስን የምትሳደብ እቺን ጋጦጥ ለምንድን ነው ማትቃወማሽ? መሲ በመጀመሪያ ደረጃ የመሳደብ መብት የለህም ማለት መጽሐፍ ቅዱስ ስድብን አያስተምርም፣ ሰላምን ነው የሚያስተምረው።
አስተምሮቱን ስለምናቀው ማለት ነው መጽሐፍ ቅዱስህን የምትከተል ከሆነ በዛ መንገድ ነው መሄድ ያለብህ ስድብን አታስቀድም ካንተ አይነቱ አማኝ ስድብ አይደለም መውጣት ያለበት ሰላማዊ የሆነ ጥያቄ ካለ እሱ ማቅረብ ነው እንጂ መሳደቡን ለሌላ ጊዜ ብትተው መልካም ነው እንግዲህ መሲ በንጽጽር ላይ የምትሰራ እህታችን ናት መሲ ክርስትናን በግልጽ አታካርጋለች ወይንም ሌላ ሃይማኖትን ተሳድባለች የንጽጽር ሃይማኖትን ከመስራት ውጪ ተሳድባለች ብላችሁ ካሰባችሁ እኔ ከዛሬ አመት ከምናምን በፊት ነው ቪዲዮ የሰራሁት እስልምና ውስጥ ሆኖ በእስልምና ሽፋን ክርስትናን ወይንም ሌላን ሃይማኖት የሚሳደብ ሰው ካለ ህግ ያለበት ሀገር ላይ ነው ያለነው በህግ ጠይቁት ቆየኩ ተግባባን አይደል አንተ አይደለም ዛሬ የምትነግረን ተሳድባለች የምትለው ነገር ካለ አምጥተ እንግዲህ ይሄንን ቪዲዮ ሰራ ኢብኑል ጀራ እሱ ላይ ይሄንን ቪዲዮ ይሰራል ወይ የመልስ ምት ብሎ ይሰራል ኢብኑል ጀራ ማለት ነው ከዛ ምን ይፈጠራል መሰላችሁ ልጁ ይሄንን ቪዲዮ ወዳው ያጠፋል እንግዲህ እንደተለመደው ታውቃላችሁ የሆነ ቪዲዮ ቸክሎ ይሰራሉ ከዛ በኋላ ቪዲዮውን ያነሱታል የሆነ ትንሽ ተቃውሞ ካጋጠማቸው ወዳው ነው የሚያነሱትና የተለመደው ይሄ ልጅ አነሳ ወዳው ማለት ነው ቪዲዮ ጥፋቱ ገብቶታል ማለት ነው ጥፋተኛ መሆኑን አረጋግጦ ቶሎ ቪዲዮውን አንስቷል ማለት ነው ስለ መሲ ነው የተናገረው አንድ ስለ መሲን በነገራችን ላይ እናንተ ብዙ ጊዜ ንጽጽር ላይ ያሉ ወገኖቻችን አንድ እንደ ስድብ አድርጋችሁ የምትቆጥሩት ከንጽጽር ላይ ከመሰሩ ወንድሞቻችን ማለት ነው ከነሱ የሆነ ስድብ ነው የምትሉት ነገር ብኖር ምንድነው አንደኛውና የመጀመሪያው ክርስቶስ አምላክ አይደለም አልተሰቀለም ይሄንን ነው ስድብ የምትሉት እናንተ ዋናው ፖይንቱ የክርክሩ ዋናው ፖይንቱ የእምነቱ እንኳን ማለት ነው የእምነቱ ልዩነት ራሱ ዋናውና የመጀመሪያው እኮ ይሄ ነው አምላክ አለ መሆኑ እኮ ነው ዋናው ራሱ መሲ ብዙ ጊዜ እንደዚህ ስለምትል ተሳደባለች ነው የምትሉት ነው never ተሳድባ አታውቅም ነገር ግን እንደ አንዳንዶች እንደ እፎይ አይነት ለምሳሌ መጥቶ ሲሳደቡ እንደ ግለሰብ ቢሰደብ ምንም ኖርማል ነው እሱ እንኳን ነብያችንን አለይሂ ሰላቱ ወሰለም ከራሳችን በላይ አብልጠን የምንወዳቸውን ነብያችን ውዱ ነብያችን አለይሂ ሰላቱ ወሰለም ሰድቦብናል አንተ እኮ ወተሱን ያበረታታ ለሱ ማምለጫን ስትፈልግለትና ተመቻችለት የነበርክ ሰው እኮ ነህ ካንተ መችፎይን ተቃውሞ ታቃለ ለጀግና ስትላል ነበር እንዴ በቀደም ያያዘ ልደታ ቪዲዮ ሰራ በሙስሊሞቹ ላይ ማለት ነው የተሳሳተ ቪዲዮ ሰራ ከዛ ስተት መሆኑን ካወቀ በኋላ ቪዲዮውን አነሳ ይቅርታ ጠየቀ ለምን ይቅርታ ጠየቀ ከሚሉ አንዱ ነው ካንተ ለበጣም ታሳፍራላችሁ የምሬን ነው የምላችሁ ከዛ በኋላ ምን ይላል ይሄ ሰውዬ እኔን ተናግሮኛል ልኩን እናስገባለታለን ኦርቶዶክሳውያን ዛሬ አቅማችሁን ታሳዩኛላችሁ ሙሉ ተመልከቱልኝ አካውንቴ ይሞታል ቪዲዮን ሼር አድርጉልኝ እስከ መጨረሻው መመልከታችሁ እንዳረሱ አዳምጡልኝ በመጀመሪያ ደረጃ አከብራችኋለሁ ወዳችኋለሁ ግን ወዳችኋለሁ አከብራችኋለሁ ማክበር ግዴታ ነው በነገራችን ላይ በመጀመሪያ ባላከብር ምን አባታ መጣለ የታባ አቃለው ብራዘር እኔ አከብራለሁ ያልኩት ቀና የእስልምና እምነት ተከታዮችና የእስልምና እምነትን ነው ሲቀጥል ደግሞ ነብዩን ይሳደባል ብሏል እስቲ አዳምጡ እስቲ ከዚህም በፊት በግልጽ እስልምናን አታክሲ ያረግ ሲሳደብ ነብዩን በግልጽ ሲሳደብ የነበረ እፎይን ጀግና ብሎ ቪዲዮ ይሰራልኝ እኔ አንድ ቀን የሰው ቤተ እምነት ተናግሬ አላቅም ሲቀጥል ሙስሊሞችን አከብራለሁ እወዳለሁ የሚያቆኝ ያቆኛል አታቀሳሰር ጸጉሬ የገባው በማቀሳሰር ነው መሰለኝ ሲቀጥል 1 ሚሊዮን ነጥብ 1 ምናምን ሚሊዮን ተከታይ አለው አለ 1 ሚሊዮን በላይ ተከታይ አለ ምናልባት የጻንነት ወዳጄ 1.6 ሚሊዮን አይደለም ገና 2 3 ይያለን 10 ሚሊዮን ደርሳለን ኦርቶዶክሲያን አሁንም ነግራችኋለሁ የመደመር ምልክቱ ካለ ሁላችሁም አጥፉት 2 ሚሊዮን መግባት አለበት ምን እንደሚሰሙት ኦርቶዶክስን የምትሳደብ እቺን ጋጦጥ ለምንድን ነው ማትቃወማሽ መሲ በመጀመሪያ ደረጃ የመሳደብ መብት የለም ማለት መጽሐፍ ቅዱስ በስነ ስርዓት በአገር ውጭ ሆና ህዝብን የምታባላውን ጋጦጥ መከረ ወደኔ ትመጣለ ያራዳለች ሲቀጥል ስትከበር አከብራለሁ ካልተከበርክ ባናተ ተተከል ብራዘር እኔ ኦርቶዶክሳዊ ነኝ እኔ በእምነቴ ማለት ደራደር የሰው እምነት ማንነክ ድንበሬን ካለፍ ግን አልታገስም ያራዳለች እስልምና የተከበረ ነው ኦርቶዶክስ የተከበረ ነው ፕሮቴስታንት የተከበረ ነው ሀገር የጋራ ነው እምነት የግል ነው በተረፈ አንዳንተ አይነቱን ሰው ቁጭ ይማከብርበት አይደለም ኤዲት ባታረገውና ቪዲዮውን ቀጥታ ብታመጣ ነበር የሚገርመኝ ማለት ነው ምክንያቱም እንደተለመደው ኤዲት በማድረግ የተካናችሁ ናችሁ በጣም ጎበዝ ናችሁ ኤዲት ታረጋላችሁ ቪዲዮውን በደንብ የመስማት እድል ደግሞ የላችሁ
ኤዲት ስለምታረጉና በነገራችን ላይ ኤዲት የሚያደርግ ሰው በደንብ የሚሰማ ሰው ነው ነገር ግን እናንተ እኔ እንጃ ቪዲዮውን እስከ መጨረሻ የማዳመጥ ትግስት የላችሁ ለማዳመጥ ለመጨረስ ቪዲዮውን አትችሉም ትግስት የላችሁም ቶሎ መልስ ለመስጠት ባልሰማችሁት ባላወቃችሁት ባልተረዳችሁት ነገር ላይ መታችሁ መልስ ለመስጠት ስትሯሯጡና ስትቸክሉ ነው የምናያችሁ እዚህ ጋር ኢብኑል ጀራ ቀጥታ እሱን አይደለም የተናገረው ቀጥታ ስላችሁ ነብዩን አለይሂ ሰላቱ ወሰለም ተሳድበሃል አላለውም ነብዩን አለይሂ ሰላቱ ወሰለም የተሳደበውን እፎይ ጀግና ስትል ነበረ ነው አለው ነገር ግን እሱ ነብዩን አለይሂ ሰላቱ ወሰለም ተሳድበሃል ነው አለኝ ብሎ መልስ እየሰጠ ነው እንግዲህ በጣም የሚገርም እኮ ነው ሌላኛው ደግሞ ኢብኑል ጀራ እኔን አክብረኝ አይደለም ያለው ተመልከቱ እኔን አክብረኝ አይደለም ያለው የታባ ነው ማከብር አለው አክብረኝ አይደለም ያለው ግዴታ ማክበር አለበት ግዴታ ታከብራለህ አለው እስልምና እምነትን ነው እስልምናን ነው አው አሁንም እንነግርሃለን ወደህ አይደለም ግዴታ ታከብራለህ ምክንያቱም እኛ ኦርቶዶክስን እንደምናከብራት ፕሮቴስታንትን እንደምናከብራት ይሄንን ያስተማረን እስልምናችን ቁርአናችን ነው ይሄንን ያስተማሩን ነብዩ አለይሂ ሰላቱ ወሰለም ናቸው ዛሬ እንደፈለጋችሁ የምትረግጧቸው ማለት ነው ነብዩን አለይሂ ሰላቱ ወሰለም እሳቸው ነው ያስተማሩን ገባህ አይደል ስለዚህ ብትረጋጉና ቪዲዮን እስከ መጨረሻ የማዳመጥ ትግስት ይኑራችሁ እንደው ሰብር የሚባለው ነገር አለና ሰብር አድርጉ እስከ መጨረሻ ታግሳችሁ ጨርሱት ቪዲዮ ሰብር አድርጋችሁ ጨርሱት መልስ ለመስጠትና ለመቃወም ለመሳደብ አትቸክሉ ይሄንን ነው ከናንተ ያያየናል ነውና ከዛ በኋላ ደግሞ ቪዲዮን ታነሳላችሁ ከሰራችሁትና ከለቀቃችሁት በኋላ ነው ስተት መሆኑን የምትረዱት የምታውቁት ራሳችሁ ማለት ይሄ ትክክል አይደለም ይሄ ከአንድ ሶሻል ሚዲያ ሰው ከአንድ ኮንተንት ክሬቲቪቲ ከሆነ ሰው እንደዚህ አይነት ነገር አይጠበቅም እኔ አሁን ይሄንን ቪዲዮ ስንት ደጋግሜ ተመላልሼበት ኤዲት አድርጌ ማለት ነው ምለቀው የትኛው ነው ማነው ሊያስነካኝ የሚችለው እንኳን ኢሞሽናል ሁኜ እንኳን ብናገር አለ አይደል አንዳንዴ እኮ በጣም ብዙ እናገራለን እኮ ነገር ግን ቪዲዮን አሳጥረን ወደ እናንተ እናደርሳለን እኔ እንደራሰ ፐርሰናሊ ይሄ ነገር መጥቶ ማነው ሊያስነካኝ ይችላል እንደ እምነትም እንደ ተቋማችንም ይሄ ነገር ስተት ሊሆን ይችላል የሚለውን ሐስቤበት ቆርጬ አወጣዋለሁ ብናገሩን ከማለት ነው እናገራለሁ አንዳንዴ በጣም ስሜታዊ ሆኜ እናገራለሁ አሁን ከዚህ ቪዲዮ ራሱ ያያችሁ ካላችሁት ቪዲዮ ራሱ ብዙ ኤዲት ተደርጓል እንደዛ ማውቅ አለባችሁ ኮንተንት ክሬተሮች ይሄንን ማውቅ አለባችሁ ይሄ ግዴታ ነው ማለት ነው والله እጅግ አደገኛ ሐሳብ እየተሰራጨ ይገኛል በርካታ ሙስሊሞች ላይ ጥቃት እንዲሰነዘር ጥሪ ያቀረቡ ይገኛሉ ቪዲዮውን ተመልክተን ሁላችንም እንመለስ እስከ መጨረሻው ተከታተሉ አፍሪካን የማስለም ኢትዮጵያ ላይ ደግሞ በጣም እንዴት እንደሚሰሩ ተጠንቷል ወዳጆቼ ደግሞ የሚስፋፉት በመግደል ነው እና ይሄንን ሽፋን ለመስጠት ገዳይና አስገዳይ ያወጡት መግለጫ ነው ግዴታ እንደ ዝንጀሮ ግልገል ዱካችንን የሚለኩ እንዳሉ ጎንደር ውስጥ ጎጃም ውስጥ የምትገኙ ኦርቶዶክሳውያን አክሱም ውስጥ አድዋ ውስጥ ያላችሁ ኦርቶዶክሳውያን ይሄ የማይሰማችሁ ከሆነ የቀን ጉዳይ ቪዲዮውን እንደተመለከታችሁት ነው በኢትዮጵያ ውስጥ በቁጥር አናሳ ሙስሊም የሚገኝባቸውን 4 ቦታዎችን ጠቅሰው ለራሳቸው እምነት ተከታዮች ያስተላልፉትና ምን አይነት መልእክት ምን አይነት እርምጃ መውሰድ እንዳለባቸው ሲናገሩ ነበር ይሄ የሚሆነው በሰሞኑን በአርሲ አካባቢ በተፈጠሩት ግጭቶች የተነሳ ነው በሰሞኑን በአርሲ አካባቢ የተፈጠረው ነገር ሃይማኖታዊ ሳይሆን የታጠቁ ኃይሎች የፈጸሙት እንደሆነ የኢትዮጵያ ሃይማኖት ተቋማት ጉባኤ መግለጫ አውጥቶ ነበር ነገር ግን ይሄንን ተንተርሶ ይሄ የሃይማኖት አባት ሙስሊሞች እንዲጨፈጨፉ ጥሪ ያስተላልፈ ይገኛል እሱ ብቻ አይደለም እስልምና በሰይፍ ነው የተስፋፋው ይያለ የተሳሳተ መረጃ እያሰራጨና በእስልምና ላይ ሰዎች ጥላቻ እንዲኖራቸው ያረጋ ይገኛል ይሄም በህግ የሚያስጠይቅ ነው አሁን ህግ እነዚህን ሰዎች ያዙልን ማለት እኛም ደክሞናል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የራሱ የህግ አባላት ወይም የህግ ተቋም የለውም ወይ ይሄ የኛ ጥያቄ ነው እነዚህ ሰዎች በእስልምና ላይ የሚሰሩት ስራ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህግ ክፍል ተጣርቶ ለህግ እንዲቀርቡልን ሁላችንም መጠየቅ ግድ ይለናል እጅግ አደገኛ ሐሳብ ነው ያሰራጩ የሚገኙትና ሙስሊም የሆነ ሁሉ የሆነ ነገር ሆኖ ከመጮሃችን በፊት መጀመሪያ ሁላችንም ይሄንን ነገር ማስቆም አለብንና በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት አሁን በጎጃምና በጎንደር እንደዛውም በአክሱምና በአድዋ የምትገኙ ሙስሊሞች በጣም ጥንቃቄ ያስፈልጋችኋል ራሳችሁን መጠበቅ አለባችሁ ስትወጡ ስትገቡ ስትሰግዱ መስጂድ ስትገቡ ከመስጂድ ስትወጡ በጣም መጠንቀቅ
አለባችሁ ብዬ ነው ማስበው። ምክንያቱም እኔ ባለፈው ፋኖ የሆነች ልጅ ሕፃን ልጅ ፋኖች ጦር ሜዳ አስገድሏት ነበር። ከዛ በኋላ ጡጧ ተቆረጠ ምናምን ብሎ ኦሮሞዎች ናቸው ያደረጉት ብሎ ሲያሰራጩት ነበር ማለት ነው። ከዛ በኋላ እኔ ወላሂ ነው የምላችሁ በወለጋ ላይ ከባድ የሆነ ነገር እንደሚፈጠርና እንደሚሰራ እርግጠኛ ነበርኩ። ይሰራል፣ ኦሮሞዎች ይታረዳሉ ወይ ይጨፈጨፋሉ የሚል ሐሳብ አለኝ። በቃ መጥቶልኝ ነበር ማለት ነው። ምክንያቱም ያ ነገር የተደረገበት ምክንያት ልጅቷ እኮ ጡጧ ተቆርጦ ምናምን እኮ አይደለም። ነገር ግን እነሱ የራሳቸውን ፖለቲካ አድርጎ ፖለቲካቸውን ተጫውቷሉ ማለት ነው። ከዛ ምን አደረጉ? አልቆየም፣ አንድ ወር እንኳን አልሆነው ሄዶ ወደ 20 ስንት የሚሆኑ ኦሮሞዎችን በወለጋ ጋኖኖ ሄዶ ኦሮሞዎችን ጨፈጨፉ። አልተወራም፣ ሚዲያ ላይ ኢናይል እንትን አልተደረገም። ለማለት ፈለኩት ይሄ ነገር ሲፈጠር እዚህ ጋር ጎጃምና ጎንደር ላይ የታሰበው ነገር አለ ማለት ነው። ያርሱም እኮ ያደረጉት እነሱ ናቸው። እነሱ አለመሆናቸውን በምንድነው እርግጠኛ መሆን የምንችለው? መሆን አንችልም። ምክንያቱም ዛሬ ላይ ለምን ሙስሊሞች አልሆኑም? ለምን ሙስሊሞች አልተባለም? እዛ ጋር ኦርቶዶክስን የጨፈጨፈው ሙስሊሞች ናቸው ለምን አልተባለም ብሎ እየተንጫጩና ተቋሙ ሁላ ሳይቀር እየተቃወሙ ነው ዛሬ በግልጽ ማለት ነው። በአደባባይ ወጥቶ እየተቃወሙ ነው። ስለዚህ ይሄኛው በአርሲ የተደረገው ነገር ነገ በጎጃምና በጎንደር ላይ ትልቅ የሆነ እርምጃ ለመውሰድ ታስቦ እቺ ነገር ምክንያታዊ ልትደረግ ታስባ የተደረገች ነው። በአርሲ ላይ የተፈጸመው ጥቃት ሪዝነብል መሆኑን አትርሱ። አዎ ለዋናው ዓላማ ማለት ነው። አዎ ለዋናው ዓላማ ትልቁን አሳ ለማዝ እኮ አንተ ጥቃቅኖቹን አሳዎችን እኮ ነው የምትጠቀመው አይደል እንዴ? ስለዚህ በጎጃም በጎንደር እንደዛውም በአክሱምና በአድዋ የምትገኙ ሙስሊሞች ጥንቃቄ ያደርጉ። እንደዛውም በወሎ አካባቢ ላይ የምትገኙ ሙስሊሞች በደንብ ጥንቃቄ ያደርጉ። ይሄ ነገር ለእናንተ ነው። የምሬን ነው የምላችሁ። ሰውን አትንኩ፣ የሰውን እምነት አትንኩ። ነገር ግን ራሳችሁን ጠብቁ በደንብ ማለት ነው። ታውቃላችሁ ከዚህ በፊትም እናንተ ላይ ደርሶ የነበረውን ነገር ታውቃላችሁ። ስለዚህ ዛሬም ይሄ ነገር ሊደገምባችሁ የተዘጋጁ ስለሆነ በደንብ ጥንቃቄ አድርጉ። ራሳችሁን ጠብቁ። አላህ ይጠብቃችሁ። አላህ ከናንተ ጋር ይሁን ይጠብቃችሁ እንላለን ማለት ነው። እንግዲህ ለሳቱ ብዬ ቪዲዮን አሳጥራለሁ ማለት ነው። ብዙ ቪዲዮዎች ይቀርቷሉ ኢንሻአላህ። እሱን ደግሞ በሌላ ቪዲዮ ይዤላችሁ የምመጣ ይሆናል ማለት ነው። አላህ Subhanahu Wa Ta'ala ያዛው ይበለን። ከናንተ ጋር የነበርኩት እኔ ደግሞ ወንድማችሁ ከማል ጀማል አህመድ ነበርኩኝ። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።